ወይኔ ወይ አንቺ እጅ መስጠት አለበት። እሱ የሚታሰር ከሆነ ኪድዬን ከልቤ ነው የምልሽ። እኔ ገድያለሁ ብዬ እኔ ታሰርለታለሁ። አባትሽ እጁ ለፖሊስ ሰጥቷል። እማዬ ክፍልሽ እየመጣ ይሄ ናታን ይረብሽሻል አይደል? እማዬ እያስቸገረኝ እኮ ነው። በቃ ይመጣል። ነገ ጠዋት እጅሽን ትሰጫለሽ ወይም ደግሞ እኔ ልጁን ገድየዋለሁ ብዬ ሄጄ እጄን እሰጣለሁ። ምን አባዬ? የመረጥሽው በትክክል ይሆናል። ነገ ሄደሽ እጅሽን ትሰጫለሽ፣ አለበለዛ እኔ ራሴ እጄን እሰጣለሁ። ምርጫውን አሁን ነው ንገሪኝ። አቢጌል፣ የመረጥሽውን ነገር ያለ ማቅማማት አደርገዋለሁ። እየጠበቅኩሽ ነው። አንቺ ሄደሽ እጅሽን ትሰጫለሽ ወይስ እኔ እጄን እሰጣለሁ? ንገሪኝ። እየጠበቅኩሽ ነው። የነፍስ ዋጋ በሰማይም በምድርም ነው። እዚህ ግቢ ውስጥ ሰው ቀብሬያለሁ። በምድርም በሰማይም ወንጀለኛ ነኝ። እውነቱ ደግሞ መውጣት አለበት። አቢጌል፣ እውነቱ መውጣት አለበት እያልኩሽ ነው። ለዚህ ደግሞ ተጠያቂ የሚሆን የግድ አንድ ሰው ያስፈልጋል። ለምን አባዬ? ሟች ካለ ገዳይ መኖር መቻል አለበት። ስለዚህ ነገ እጅ ትሰጫለሽ ወይስ እኔ እጄ ልስጥ? አባዬ ምንም እንዳልተፈጠረ እየኖሩን እኮ ነው። ማለት አባዬ ፖሊስ ሳይመጣ ወይ ደግሞ ገደላችሁ ሳንባል ለምንድን ነው የሄደን እጃችንን የምንሰጠው? አባዬ ችግር የለውም። አንቺ አልሰጥም ካልሽ ነገ እጄ ራሴ እሰጣለሁ። አይ አባዬ አይሆንም። አንተ እኮ አልገደልኩም አባዬ። እኔ ሳሳድግሽ እውነትን ያዢ፣ እውነት ሁሌም አሸናፊ ያደርግሻል ብዬሻለሁ። ስለዚህ ራሴ ባሳያስኩሽ መርህ ከኔው ጋር ብዙ ጊዜ ስንጋጭ ኖረናል። አሁንም እውነቱን አባዬ። ታዲያ እንደዛ ካልሽ እጅሽን ስጫ። አባዬ እኔ እኮ እጄ ሰጥቼ ብታሰር ፍርዱ ትክክል አይደለም። የተጻፈው ህግ ልክ አይደለም አባዬ። መሞት ያለባቸው ሰዎች መሞት አለባቸው። በዚህ ደግሞ ህጉ ሊጠየቅ አይገባም አባዬ። እኔ እኮ የገደልኩት ሊገለኝ ስለነበረ ነው አባዬ። ራሴን መከላከል አለብኝ። ይሄን ነገር ደግሞ ህጉ ሊረዳኝ አይችልም። ስለዚህ አባዬ እንደዚሁ ዝም ብለን መቀመጥ ነው ያለብን። አንቺ ያልሽ የእሱ እናት ግን ይህን ትቀበላለች? አንቺ የምትሆነ አምና የልጇ ሞት ትክክል ነው ብላ የምትቀበል ይመስልሻል? እናት ስለሆነች አትቀበልም አባዬ። እሷም አለመቀበሏ ትክክል ነው፣ እኔም ደግሞ መግደሌ ትክክል ነው አባዬ። ስለዚህ አባዬ ይቅርታ፣ እጅ አልሰጥም። ልጅ ስለሆንሽ አልነገርኩሽም። አየሽ፣ በአንድ ጉዳይ ላይ ሁለት እውነት አለ። አንቺም ልክ እናቱም ልክ ሆናችሁ። ለዚህ ነበር ስጮህ የነበረው። አባትና ልጅ ስንጋጭ የነበረው ለዚህ ነበር። አንድ ሰው ላመነበት ነገር መሞቱ ልክ ነው። ገዳዩም መግደሉ በራሱ መንገድ ልክ ነው። አቢጌል፣ አንድ እውነት ቢኖር ኖሮ ሰው ሰውን አይገልም ነበር። ነገሮችን በአንድ አቅጣጫ ብቻ ማየት ምን ያህል ዋጋ እንደሚያስከፍል እየተማርሽ ይመስለኛል። አዎ፣ ግን አባዬ በቃ መታሰር የለብኝም አባዬ። እንደገና ሶስተኛ እውነት አለ። ልጁ ደግሞ ጮሃል። እሱ መሞት አልነበረበትም። ነፍሱም እረፍት ማግኘት መቻል አለበት። እሱማ እኮ በቃ አባዬ አንድ ጊዜ ሞቷል እኮ። ልጁን አለመግደል ትችይ ነበር። ግፋ ቢል እንኳን መጸጸት ነበረብሽ። እራሱን ቢስትና ቢተርፍ እንኳን ሁላችሁም ትክክል ትሆኑ ነበር። ምክንያቱም ሁለታችሁም ሳትሞቱ እንዳጋጣሚ መትረፍ ዕድል ያጋጥማችሁ ነበር። አሁን ግን አንቺም በህግ ትምህርትሽ እንደምታውቂው ሰው የገደለ ይቀጣል። ይሄ ደግሞ ግዴታ ነው። ነገ ወይኔ ወይ አንቺ እጅ መስጠት አለበት። ያን ሁሉ ጊዜ ስልሽ እንደነበረው እውነት ፍትህ ማግኘት አለባት። አሰበሽበት እደሪ። ነገ ሄደሽ እጅሽን ማሰጭ ከሆነ እኔ ራሴ ልጁን ገድያለሁ ብዬ እጄን እሰጣለሁ። ወይኔ በቃ መታሰሪ ነው። ማንም አላየኝም። ቁጭ በይ። ለምንድን ነው የፈለግከኝ?
በጣም አሪፍ በቃ ይኸውልሽ ዳጣ አሁን ለማየ ቤት ስላሉ ሳይመጡ ቀስ ብለሽ ሂጂ በቃ ናታኒ እንዴ አጀሪት በዚህ ጨለማ እዚህ ክፍል የምትሰሪያለሽ? ደረጀ በነግሮ አልሰማይ ብሎ እኮ እንዴ ማይ እኮ የራሴ ክፍል ነው። የናታን እኮ ነው ቀጥ ብሎ የመጣ። አንተ ምን አባል ስራ ነው ክፍል ድረስ የመጣው እንዴ? ትልቅ ዳቦ ሊጦ ነው። ኧረ ማይ ሙቅ ነው ይሁን ሊጥማ እኮ ይመሳሰላል። ሙቅ ነው። ካፍርኩ ይመልሰኛል። አቶ ናታን በጨለማ ሰው ክፍል የምትሰራለህ? እባክህ እንትን እኮ እያወራን ነው ስለ ከ3 ቀን በኋላ አንቨርሰሪያቸው አይደል? ስለሱ እኮ እያወራን ነው። እማዬ ስለሱ እኮ እያወራን ነው። እንዴት አድርገን ሰርፕራይዝ እናድርጋቸው ምናምን ያለ እኮ እየተነጋገርን ከናታን አይደል? ከምር ማይ ስለሱ ነበር ስናወራ የነበረው። በቃ ሚስጥር ለማድረግ እየሞከርን ነበር። ሌላ ግን ምንም ነገር አላደረግም። ምንም ነገር ማይ። እሺ ይሁን። አሁን አንዴ ዳጣን ለብቻዋ ስለምፈልጋት የሰው ክፍል ለቀት ወጣ። እሺ ዳጣ ለምን ፈለግሽኝ እማዬ? ክፍልሽ እየመጣ ይሄ ናታን ይረብሽሻል አይደል? እማዬ እያስቸገረኝ እኮ ነው። በቃ ዝም ብሎ ይመጣል። ቆይ አልቀው እግዝሻለሁ። አይዞሽ። እሺ እማዬ። እኔ የምልሽ ያ ልጅ አሁንም እዚህ ሰፈር እየመጣ ነው አይደል? ማ አርጁን ነው እማዬ? እሱ ልጅ ሲመጣ እባክሽ ምንም ነገር ሳትይ ለኔ ደውይ። ደረጀ ምንም ነገር ሳትደብቂና ሳትዋሽ እንደምትናገር ይነግሮኛል። አደራሽን። እሺ አደራሽን። ሲመጣ ምንም ነገር ሳትዩ ቀጥታ ለኔ ደውለሽ ንገሪኝ እሺ? ያላስቀፈደድኩት እንደሆነ እኔ ማርታ አይደለሁ። የቆዩ ክሶችን ጨምሬ ነው መቀመቅ ማወርደው። እሺ እማዬ ችግር የለውም። እንደውልሻለሽ ደውልሻለሁ። ጥሩ። ሰላም ከደሞ ሄደሽ ነበር አይደል? አዎ እማዬ ሄጄ ነበር። ጧትም ሄጄ ነበር። ማታም ላይ ነበር። ከዛ ግን እማዬ አልኩም ዛሬ። እሺ አይ ጥሩ በቃ አረፍ በይ። ጣፋጭ እንቅልፍሽ። ያው ክፍሉን አቀያይራችኋለሁ። ይናታን አረና ግባ ችግር የለውም። ውጭ ልሁን ግድልሽ ችግር የለውም። እዛ ውጭ ፀሐይና ብርድ እየተፈራረቀብህ ችግር የለውም። እዚህ ሳሎን ና እዚች ጋር ቁጭ በል እሺ። ኧረ እንደው ተይው፣ እዛው አምጪልኝ። ተይው ይቅርብኝ፣ ተይው። ኧረ ችግር የለውም። ና ተስማናለን። እዚች ጋር ቁጭ በል። ና እዚች ጋር ቁጭ በል። እኔ ቁርስን አመጣልሃለሁ። እንግዲህ ይሄን ብላና ግቢውን በደንብ ጠብቅ። ኧረ ተይ አንቺ ልጅ እንደው በገባሽ በወጣሽ ቁጥር ይሄን ማሽሟጣጥሽን ተይ። እንዴ እኔ ምን አልኩ? አያም ፋኒ። እሺ ፋኒ ምንድን ነው? ለካ እውቀት አልዘለቀህም። ስንቱን አስተምሬ ልችለው ነው። ቆይ ቀልደኛ ነኝ እያልኩ ቀልዱለኛ ተይው። ይልቅስ አውራ እንዳጣ ይደሮ ዝም ብለሽ አትቅለብለቢ። ምን ማለት ነው? ቆይ እኔ አባትሽ ግሬ ነኝ እንዴ? ኧረ አባቴን ሰው አልገደለው። ከብለን ጥናሽን የወሰደው ጥበቃ ነው። አይ እንግዲህ እንደው የምታወራው ሁሉ ለዛ ቢስ ነገር ነህ። ዋ አንቺ ልጅ እስቲ ሞቅ የሚያደርግ የሚጠጣ ነገር እስቲ አምጪልኝ።
ሞቅ ማለት ብትፈልግ ኑሮማ ጥበቃ አትሆንም ነበር። አንዷን ቆንጆ አግብተህ ቁጭ ትል ነበር። አይ ማንን እናግባ? እናንተም ድሃ ተምታገቡ የሀብታም ቅምጥ ብትሆኑ ነው የሚሻላችሁ። ለሰሚው ግራ እኮ ነው እናንተ። ግራ ይግባህ እሺ። አይ እንግዲህ እንዲህ እንደ በቅሎ ነቅንቆሽ ግን ያገኘውሽ ለት አንቺን አያርገኝ። ማ እኔን የትም አታገኘኝም። እሺ ታይ ምን እያስፈራራኝ ባልሆነ ታፍሽ ያምልጥሽ። ኋላ አለህ አስይዘሽኝ 9 ልጅ ነው ማስወልድሽ እዛው የለመድክበት። እሺ ምን ይመስላል? እንዴት ነው የሚያረጋት እናንተ? ለነገሩ አንቺ አይፈረድም። ወንዱ ሁሉ ከሀገር ምድሩ ጠፍቶ የለ አልጨረስክም? ምኑን ነው? ወሬውን ነው ምግቡን ነው? ምግቡን ነው እንጂ ንግግርህንማ ለመጨረስ ትችላለህ። ዋ እንዴት እኔን ስታየኝ እንዴት ጅብ ነኝ ዘንዶ ባንዴ ይሄን ሁሉ ምግብ የምውጣው? ምን አልጨረስኩም አትልም? ወይና በላ ያለች ነገር ነው ምግብ ነው እንዴት ነው? እማዬ አባዬ እኮ አንቺ ሄደሽ እጅ ማሰጪ ከሆነ እኔ ራሴ እጅ እሰጣለሁ አለኝ። በጣም ጥሩ። እና ምን አሰብሽ እንዴ እማዬ? ምን ነው ይቢ? ቆይ እንዴት ነው ማለት? ቆይ እንዴት ምን አሰብሽ ትኛለሽ እማዬ? ቆይ ለምንድን ነው የማትደነግጪው? አባዬ እኮ ወይኔ ወይ አንቺ ደን እጅ ልስጣለኝ እማዬ። ቆይ እኔ እጅ ልሰጥ ነው ስልሽ እሺ ነው የምትይኝ? በቃ እማዬ ምንም አትይኝ። ሚስት በባሏ ስር ትኖር ይላል መጽሐፉ። እንግዲህ አባትሽ ይሄን ካለሽ እኔ ምን አደርግሻለሁ እማዬ? እና እኔ እጅ ልስጥ እማዬ? እጅን ሰጥቼ 15 ዓመት ልታሰር እማዬ? ቆይ እኔ ግን ልጃችሁ አይደለሁኝም እንዴ እማዬ? አንቺ እንደዚህ አትበይ። አንቺ ስለፈለግሽ ወይ እኛ ስለፈቀርን አይደለም ልጃችን ነው። ደጋግመሽ ይሄን ቃል አትጠቀኝ። ደግሞ አባትሽ ምርጫ ሰጥቶሻል። በእኔ ወንጀል እሱ መታሰር የለበትም የምትይ ከሆነ ጥሩ ሂጂና አንቺ ራስሽ እጅሽን ስጪ። አይ የለም ይሄድና ይታሰር የምትይ ከሆነ ግን በቃ ሂዱ ይታሰር። እማዬ እኔ እኮ ምንም ጥፋት አላጠፋውም። ስለዚህ እጅ አልሰጥም እማዬ። ይኸውልሽ ድንገት እንኳን ቢከሰስ ማለት ነው ወንጀለኛ አይደለሁም ብዬ ነው የምከራከሩት። በጭራሽ ነው የማላምነው። ስለዚህ ዛሬ ያለሽን ካላደረግሽ አባትሽ ሄዶ እጁን ይስጥ ማለት ነው አይደል? ይሄ ነው ውሳኔሽ? በጣም ጥሩ እናያለን። እማዬ ይኸውልሽ አባዬ የሚዶ እጅ አይስጥ እማዬ። አባዬ እኮ ሂዶ እጅ ከሰጠ መርምረው እኔ ሊያስሩኝ ይችላሉ እማዬ። እና እማዬ እባክሽን እማዬ ለምኝልኝ። አባዬ ሂዶ እጅ እንዳይሰጥ እማዬ ለምኝልኝ። በአንቺ ወንጀል አባትሽ መታሰሩ አላስጨነቀሽም አይደል? ይልቁንም እሱ ታስሮ ሲመረመር እውነቱ ስለሚወጣ እኔ ልታሰር ይችላሉ ብለሽ ነው የፈራሽው። ኤቢ በጣም ነው የምታሳዝኝ። አባትሽ ልክ ነበር። በጣም ራስ ወዳድ ነሽ እማዬ። ሁላችሁም እኮ እኔ እንድታሰር ነው የምትፈልጉት። በቃ እሺ ብዬ ሄጄ እጄ እንድሰጥ እየገፋፋችሁ ነው እማዬ። እኔ ግን ምንም ጥፋት አላጠፋውም። ይኸውልሽ እማዬ ልጁን ራሱ ከገደልኩት ሊገለኝ ስለነበረ ነው። እና ደግሞ በቃ ይሞታል ብዬ ራሱ አላሰብኩ ነበር እማዬ። እኔ እኮ አሁን ሄጄ እጄን ብሰጥ ህጉ ወንጀለኛ ነው የሚያደርገኝ። ስለዚህ አባትሽ ሄዶ እጁን ይስጥ። አይ እማዬ መስጠት የለበትም። እኔም አልሰጥም እማዬ። እና ደረጀ የዚህ ሁሉ ልጅ አባት የቤቱ አባወራ ሂዶ እጁን ይስጥ አይደል? እሱ ይታሰር አይደል? ጥሩ ውሳኔ። ይልሽ ካላባት ህይወት ምን እንደምትመስል ደግሞ ቆመሽ ታያለሽ። ማትረቢ ዝም በይ። ግን እንዳታስብ ደባለፈው። እሺ በቃ ሂጂ። እሺ አላይ ሁሉ አይደለ? እሺ
እና እንዳትገልጫኝ ነሽ። እሺ አኩኩሉ አኩኩሉ አነጋ አኩኩሉ አኩኩሉ አነጋ አኩኩሉ አኩኩሉ ነጋ አነጋ አኩኩሉ አኩኩሉ አልነጋም በይ አነጋ አኩኩሉ አነጋ አኩኩሉ አኩኩሉ ነጋ የት ሄዳ ነው? ውሃ ውሃ! አረ አቤት ምንሽ መስሎሽ ነው አይደል? አልልሽም። አገኘሁሽ። ታገኝተሻል። ውጪ። አልፈልግም። እምቢ። እሺ ለምንድን ነው ስም የምትጣሪው እንዴ? እና ማና ቤት በይኛለሽ እና ስም መጣራት እኮ የለውም ነበር እንዴ? እና በጠራሽ ማንቺ ዝም ማለት ነበረብሽ። እና ጨፍኛው እንደው ማጫዎች ነው? አዎ ነው። አዎ። እሺ ፊትሽን አዙሪው እዛ ጋር እንዳይታይ። በቃ እንደሱ ጎበዝ። እንደውም እንደዚህ ነው እንዴ? ታያለሽ። ትንሽ ወደዛ ዞር በይ። አልፈልግም። ከፈለግሽ እንደዚህ እንጫወት፣ ካልፈለግሽ ግን ተው። እሺ በቃ እሺ በቃ እንዳታይ። እሺ እና እኔ መቻየውኝ። እሺ በቃ እንዳታይ እያይ እንዳታይ ውሃ እንዳታይ። እሺ እንዳታይ። እና እኔ መቻየውኝ። እሺ በቃ አትይ፣ ዙሪ። ነጋ አላየሽም ነው አይደለ? እኔን እንዳሰሙ አንቺ ምጥን እኔ የምልሽ ቆይ ባለፈው የት ነበርሽ? የት ሄደሽ ነው? መች ልጅ የሞተ ቀን ነው እንዴ? ሰላም እየወልዳ እኮ እሷ ጋር ነበርኩ። ቆይ ለምንድን ነው እኛ ሰላም እያለት አንቺ ሰላም እየምትያት? ምን ችግር አለው? ስለምወዳት ነው። ቆይ ለምንድን ነው አንቺ ከኛ የተለየ የምትወጃት? ከእናንተ የተለየ አልወዳትም። ሁላችሁም ትወዳታላችሁ። እኔ ግን አልወዳትም። ሌሎቹ ይወዷታል። ያንቺን ያክል እንኳን አይደለም። ያው ተደብቃ ተበላሻለች። አሁን እንኳን ወልዳ በየቀኑ አንቺ ጋር ነው ስልክ የምትደውለው። እሺ በቃ ችግር የለው፣ አትደውይልኝ እላታለሁ። እናትሽ ትመስላለች እና ደግሞ እናትና ልጅ ነው የምትመስሉት። እንዴ አንቺ ቆይ ለምንድን ነው ግንባሬን የምትመጪኝ? እና እኔ እኮ እዚህ ጋር ሲንኮሻኮሽ እኮ ድመት መስለሽኝ ነው። እና ደግሞ እኔ ስጣላሽ ምጥን የሚጠስልሽ ዝም አልሽ። ጅል ነሽ። እሺ ጅል ነሽ። እንደውም ከአንቺ ጋር መጫወት አልነበረብኝም። እሺ በቃ እሺ ይቅርታሽ ጓደኛዬ። እንደውም ቤት እሄዳለሁ። እሺ እንዴ ጓደኛዬ፣ እሺ እኔ ይቅርታ አልኩሽ አይደለ እንዴ? አልፈልግም አልኩሽ እኮ አልፈልግም። በቃ እሺ አንቺና ከዛ እኔ እዚህ ጋር መችኛሽ። አልፈልግም። እሺ ሂጂ ከዚህ ነጨፍል እንዲያረጋችሁ
እና እሷና እኔ ድብብቆሽ እየተጫወትን ሳለ ከዛ እሷ እዚህ ውስጥ ተደበቀች። ምጥን ስላት እሷ አልሰማችኝም። እኔ ደግሞ እዚህ ጋር ሲንቀሳቀስ ድመት መስሎኝ እዛ ወርብሬ መታሁት። እውነትሽን ነው? እስኪ ዋ አንቺ ገምሰሻት የለ እና እኔ እኮ አይደለሁም ድንጋዩ እኮ። ኧረ ወዲያ አይኗን ብታጠፊያትስ ኖሮ እንዲሁ አንቺኛዋ ደህና አልነበርሽ። አሁን ከዚህ ጋር ትጫወቻለሽ? እሺ ከዚህ በኋላ ከሷ ጋር አልጫወትም። ከልጅ ጋር አትጫወት ይወጋሃል በእንጨት ሲባል አልሰማሽም? እኔ አልሰማሁም። መሀል መስቀልሽን ብትልሽስ? እንዲህ ብሎ ጨዋታ አለ እንዴ? እንዲህ ወልዳችሁ ልጅ በምታሳድጉበት ሰዓት እንዲህ ያለ ጨዋታ? አይ እኛ ሀገር ብትሆኑ ጊዜ እናንተ አንድ ኩንታል ሸክም ተሸክማችሁ ስንት ዳገት ትወጡ ነበር። እዚህ ዝም ብላችሁ ትቀልዳላችሁ። ኧረ እኔ ግን አንተ የምታወራው ነገር ምንም አይገባኝም። ምንም ነገር አይገባኝም። ቆይ ምጥን አንቺ ይገባሻል እንዴ? አይ እኔ ይገባኝ። እንዴት መታረቃችሁ ነው? አዎ እኛ ታርቀናል። ሰው ሁሉ እንደናንተ ይቅር ቢባባል እኔም ሀገሬን ባለቀኩ ነበር። እኔና ሰላም ምናችን ነው የሚመሳሰለው? ግንኙነታችን ነው። እሷ እኮ ልጄ ናት ብላለች። እንዴ ስለምንድን ነው የምታወሪው ኤብ? እንዴ አማርኛ እኮ ነው የምናወራው። ቢሆንም አልገባኝ። ሰላምዬ ልጄ ትለኛለች፣ ግን ስለወለደችኝ ሳይሆን ስለምትወደኝ ነው። ለነገሩ የወለደችሽ አንቺ ታውቂያታለሽ። እኔን ራሱ እህቴ ነሽ ትይኝ የለ እንዴ? ምን ነው ቆይ አሁን ሰው ገደልሽ ሲባል እህትነቱን ተውሹ እንዴ? አይ ኧረ እህቴ ነሽ። ሁላችሁም እህቶቼ ናችሁ። እና እህቴ እኮ ለምን አትታሰሪልኝም? እስር ቤቱን አውቀዋለሁ። ደጋግሜ ታስሬያለሁ አላልሽም እንዴ? እኔ ገደልኩ ብዬ ነው እጅ የምሰጥልሽ? እህቴ ትንሽ ብትሰጪልኝ ምን ችግር አለው? ችግር የለውም። ግን አሁን አንቺ ያደረግሽውን እኔ ባደርግ ገብተሽ ትታሰሪልኛለሽ? አይ አልታሰርልሽም። አንቺ ማታደርጊው ሌላ ሰው እንዲያደርግልሽ መጠበቅ በጣም ብልጥ መሆን ይባላል። ይኸውልሽ ኤቢ፣ ስለዚህ እኔም አላደርገውም። ለነገሩ አንቺ እንኳን ስታሰሪልኝ ትመሰክሪብኛለሽ። እሺ? አይ አልመሰክርብሽም። ምክንያቱም እኔ በቦታው አልነበርኩም፣ አላየሁም። ስለዚህ ምስክር የሚሆነው ደግሞ በቦታው ያየና የነበረ ሰው ነው። ስለዚህ አልመሰክርብሽም። ለማንኛውም እኔ ታስሬ እናንተ በሰላም አትኖሯት። ይኸውልሽ ደግሞ አባዬ እጅ ሰጥልሻለሁ ታሰርልሻለሁ ብሎኛል። ምን? አየሽ አይደል አባዬ እዚህ ድረስ ነው የሚወደኝ። በአንቺ ቦታ እሱ ሊታሰር? አዎ እኔ ለአንቺ እጅ ሰጥልሻለሁ ብሎኛል። እና እሻልሽው? ያው አልወሰንኩም፣ ግን እኔ ታሰርልሻለሁ ብሎኛል። አንቺ ግን ምን አይነት ራስ ወዳድ ሰው ነሽ? አባትሽ ላንቺ ብሎ ሲታሰር ሂድ ብለሽ ለፖሊስ አሳልፈሽ ልሰጪው ነው? ከራስሽ ውጭ ለሌላ ሰው ምንም አታስቢ? ደረጀን የመሰለ አባት በራስሽ ወንጀል አሳልፈሽ ልሰጪው ነው? በራስሽ ወንጀል ልታሳስሪው ነው? አንቺ አገባሽም። የቤተሰብ ጉዳይ ነው። አፍሽን አትክፈች እሺ? ዝጊ በናትሽ። ይኸውልሽ ብዙ ራስ ወዳድ ሰው አውቃለሽ፣ ግን ሁሉም ተደርበው እንዳንቺ አይሆኑም። እሺ? በጣም ጨካኝና ራስ ወዳድ ሰው ነሽ። እሺ? ደረጀ አባትነቱ ይበዛብሻል። እሺ? አንቺ ብቻሽን ነው መኖር ያለብሽ፣ ምክንያቱም ከራስሽ ውጭ ለማንም ሰው ስለማታስቢ። ተነሽ ውጭልኝ። አባት ማጣት ማለት ህመሙ ምን እንደሆነ አይገባሽም። እሺ? ደረጀን የመሰለ አባት እንኳን ባንቺ ወንጀል እሱ እንኳን ቢሰራ ልትታሰሪለት የሚገባ አባት ነው። እሺ? በቃ እንደዛ ከሆነ አንቺ ለአባዬ ትታሰሪለታለሽ። እሱ የሚታሰር ከሆነ ኪድዬን ከልቤ ነው የምልሽ። እኔ ገድያለሁ ብዬ እኔ እታሰርለታለሁ። እሺ? አባታቴ ስለማታውቂ ክብሩን ጥቅሙም አይገባሽም። እሺ? አንቺ ግን በጣም ተስፋ ነው እሺ የቆረጥኩብሽ። ከዛሬ በጣም አዝንልሽ ነበር። በጣም ደስ ይላል። ለአባዬ አንቺ ስታሰሪለት ከሆነ በጣም ጥሩ፣ በጣም ደስ ይላል።
እሺ አዲሱ ጥበቃችን እንዴት ነህ? እንዴት ነሽ? ደህና ነህ? እናትሽ ቁመው ነው እንዲወለዱሽ? ምን ማለት ነው? ተቀመጭ ብዬ ነው። ከብት እኮ ነው በቁም የሚወለድ። ደግሞ የኤቢን ፍቅረኛ ቀጠቀጥከው አሉ። እናሳ እኔ በአገሬ 7 ወንድ አይመክተኝ። ይሄ ቆላ ሽመል ብረት እስከሚሸት ድረስ 7ቶችንም ተንበርክኬ ነበር እንዲህ የምመክታቸው። ምን ያደርጋል አሁን? ጀግና ነኝ እያልክ ነው? መጠርጠሩስ ጉረኛ ነገር ነው። ኤቢ እቺ ልጅ እንዴት ነው ውጭ ማለት አብስታለች? ምን ይታወቃል እማዬ፣ ጥበቃውን እኮ ወደው ይሆናል። ሰው ሁሉ ቢጤውን ያገኛል። አንቺ ብቻ ከንቱ ሆነሽ ቀረሽ። እኔ የምለው ግን እማዬ፣ ቆይ አባዬ ለምንድን ነው እስካሁን ድረስ ያልመጣው? በቃ እማዬ፣ ወይ እንደፈራሁት ሄዶ እጁ ለፖሊስ ሰጥቶ ይሆን እንዴ? እጁን ለፖሊስ ቢሰጥ ሄደሽ ታስፈችዋለሽ ወይስ ሳህን ቋጥረሽ ሄደሽ ትጠይቂዋለሽ? አይ እማዬ፣ እኔውን በቃ ስለዚህ ነገር ማውራት አልፈልግም። ባናወራ ነው የሚሻለው። እኔ የምለው ግን እማዬ፣ ቆይ ሰላም መች ነው እኛ ቤት የምትመጣው? አሁን እኮ አንቺ ልትታሰሪ ነው። መጣች ቀረሽ ምን ይሰራልሻል? በቃ እማዬ፣ ቆይ የልጇን አባት ሰላም ማጭበርበራ ዝም አለች አይደል? ይኸውልሽ እማዬ፣ ሰው ልኮ እናገራለሁ ብላ ነበር፣ ግን በቃ እስካሁን ምንም የተናገረችው ነገር የለም። በቃ ይኸው ዝም እንዳለች ነው እስካሁን ድረስ። አላውቅም፣ ደጋግሜ ጠይቂያታለሁ፣ ግን ለመመለስ ፈቃደኛ አይደለችም። ይባስ ብላ ሐሳቤን ቀይሬያለሁ አለች። እና እማዬ፣ እስካሁን ድረስ እኮ እኛ ቤት ኖራለች፣ እኛ ቤት አርግዛለች። አንቺ ደግሞ በቃ እማዬ፣ ሁሉ ጊዜ በቃ የዋነትሽ ነው የሚበዛው። ቆይ ታዲያ ምን ላድርግ? ምን አድርጊ ነው የምትይኝ? እማዬ ጠርጥሪ። ቆይ በቃ ብትጠረጥሪ ምን ችግር አለው እማዬ? ምንም እኮ ችግር የለውም። አንቺ ገና ለገና ትምህርትሽ ተጽዕኖ አሳድሮብሽ ሳር ቅጠሉን ትጠረጥሪያለሽ እና ሰው ሁሉ እንዳንቺ ይሆን እንዴ? እማዬ ከምሬ ነው። እሺ ቆይ ብትጠረጥሪ ምን ችግር አለው? ቆይ ችግሩ ምንድን ነው? ምን ልጠርጥር? በቃ እማዬ እዚህ ቤት አይደል ያረገዘችው? እሷ ደግሞ በቃ ከዚህ ቤት እኮ አታውቅም፣ የትም ሄዳ አታውቅም። እና ደግሞ በቃ እዚህ ቤት ያሉት ወንዶች አባዬና እናቷን ብቻ ናቸው። እሱንማ እኮ ዳጣ የደረጀ ልጅ ናት ብለሽ ወስደሽ አስመረመርሽ፣ ውጤቱንም አየሽው አይደል እንዴ? አሁን ደግሞ ዳጣ የሰላም ልጅ ናት አልሽ። እኔም አንቺን አምኜ ነገሮችን ሳመሳከር ልክ የሆነች መሰለኝና እኔም ወስጄ አስመረመርኩ። ግን ምን ያደርጋል፣ ጥርጣሬሽ ሁሉ ከንቱ ነው። እሷ ልጅ አይደለች። እማዬ በቃ መርምሪ። አላቅም ብቻ ግን በቃ ጊዜ ሰተሽ እማዬ መመርመር አለብሽ። እና ደግሞ ሰላም የልጇን አባት ካልተናገርሽ ድጋሚ ወደኛ ቤት እንዳትመጣሽ እባክሽ። እባክሽ ስለ ራስሽ ብቻ አስቢ። አባትሽ እጇን ለፖሊስ ትስጥ፣ አለበለዚያ እኔ ራሴ እጄን እሰጣለሁ እያለ ስለሱ ብቻ በትኩረት አስቢ። ታዲያ ጀግና ከሆንክ ለምን ጥበቃ ትሰራለህ? ጀግና መውደቂያው እንደዚህ ያለ ቦታ ነው። ጀግና አይመቸው፣ ቢዘምት ይሞታል። ቢጋፈጥ ደግሞ እንደዚህ አይነት ቦታ ላይ ይወድቃል። ምን ዋጋ አለው? ጉረኛ ነህ። እሺ እንግዲህ ነገር አትፈልጊ። ቆይ አንቺ ማብሰያ ቤቱን ትተሽ እዚህ ምን ትሰሪያለሽ? እዚሁ አትርመጥመጭ? ምን ማ የኔን ስራ ነው መርመጥመጥ የምትለው? እና መሸለም ነው። አቺ ወደዛ ልብሴን ሽንኩርት እንዳታስቢብኝ። ስቱፒድ ነገር ነህ። እሺ ስቱፒድ ምንድን ነው ደግሞ? ለካ አልተማርክም። ቶ አይገባም። አይ መድኃኒቴ አለች ነገቷ ማቴ። አማት አለህ እንዴ? ነገር አትንዘዥ፣ ሂጂልኝ። እስኪ እንደው እናቴ ወልዳኛለች የእናቴ ልጅ ነኝ ካልሽ ይህንን ሰፊ ግቢ ይዘሽ ደረቅ ወጥ ቆልተሽ ጌሾ ወቅተሽ ብቅል አብቅለሽ እስቲ ጠላ አድርጊና ጠጪ። እናትዬ አይፈቅዱልኝም እንጂ አሳይህ ነበር። አይ ሰበብ ነው እንጂ ጠላ እንዴት እንደናፈቀ ከባህር የወጣ አሳ ነው የሆንኩት። አይዞ በቃ ሀገር አይናፍቅህ። ደግሞ አዲስ አበባ መጥተህ ሀገር ሊናፍቅ ነው። ይናፍቃል እንጂ ታለሚ ህይወት ሆድ እኮ አይደለም። እዛ እኮ ዘመድ አለኝ፣ ወገን አለኝ፣ መሬት አለኝ፣ ብዙ ነገር አለኝ። እዚህ ምን አለኝ? ታዲያ እዚህ ምን ትሰራለህ? ማረስ ባልችል መኖር ባልችል ነው እንጂ ቀን እንዲያልፍ ብዬ። ይሄስ ወጋችን አልነበረ። እንቅልፍ አጣው የሚበሉት እንጀራ ለምን ሊሆን? ግን ምን ይናፍቃል? ማለቴ ምን ትመኛለህ?
ለጊዜው እንቅልፍ ይናፍቀኛል። እንዲያው ተኝቻ አድሬ ተኝቻ አርፍጄ ለሽ ብዬ የምነሳበት ቀን ይናፍቀኛል። እሱ ይናፍቀኛል። የኔ ለዛ ምን የኔ ለዛ ነው ያልከው? ዋህዬ ቲዳ ነው። እስኪ ሂዳ ለዛን ትጥራልኝ። አየ እንዲሁም ሂጂ እራስሽ ጥረት። አዎ ትንሽ የኛ ለዛ ይሻላል። ለዛ ቢስ ለዛ ይጥፋና እየተጠራው ነው መሰለኝ። ለዛ ይጥፋ። ከዚህ በላይ እንዴት ሆኖ ይጥፋ? እንዲሁ አንቺንም አንድ ቀን ሰው ካላረኩሽ እናቴም ወንድ አልወለደች። ማርታሪ እንዴት አመሽ? እንዴት ነሽ? አለሁልህ። እኔ የምልሽ ወይ አቢጌል ወደ ክፍሏ ገብታ ነው? አዎ ገብታለች ደርዬ። አንተ ግን ምን ነው በሰላም ነው የምሻው? በሰላም ነው ማርቲ። ስገባ አላየችኝ ማለት ነው? አይ አላየች። እንግዲያውስ ማርቲ ወደ ክፍሏ ሄደሽ ደረጀ እጁን ሰጥቷል። ስለዚህ ነገ ሄደሽ እጅሽን ስጪና ደረጀን አስፈችው ያት ምን እንደምትል እንስማት። አይ ደርዬ ዝም ብለህ ድከም ቢል ነው እባክህ። እሷ እንደሆነሽ ምንም አትልም። እንደውም እሱ ስላላጠፋ ይፈቱታል፣ እስከዛው ድረስ እኔን ወደ ውጭ ላኪ ነው የምትለው። ግድ የለሽም እጁን ሰጥቷል። እንደውም አሁን መሄድ አለብን በያት። ይኸውልሽ እኔ በሷ ወንጀል መታሰሬን ስትሰማ ምን እንደምታደርግ እንያት። ማርቲ ደግሞ የጋራ ልጃችን አይደለችም? እሺ እንዳልክ ካንተ አልወጣም። ይኸውልሽ ማርቲ ታዲያ ስታናግሪያት እዚህ በር ጋር አምጪና አናግሪያት። እኔ እዚሁኝ የምትለውን ልስማ ይሻላል። አዎ ትልሽ ኤቢ ኤቢ አንዴ ነኝ። ኤቢ ታውቃለህ ኤቢ አባዬ ታሰርልሻለሁ እሱ ከታሰረልኝ እስማማለሁ አላለችም መሰለኝ። ሰይጣን ነው። በስመ አብ ወወልድ ወመንፈስ ቅዱስ ወንድና ሴት አይደል? ተያት እባክሽ። የእሷን ነገር መተው ነው የሚሻለው። እውነትን ነው እባክህ መተው ነው የሚሻለው። ግን ናታን እንዴት ነው እንማየን ሰርፕራይዝ የምናደርጉበት መንገድ የሚሳካ ይመስላል? አዎ የሚሳካ ይመስለኛል። በቃ በጣም ደስተኛ ነው የሚሆኑት። አዎ ናታን አባዬን ደስ ብሎት ማየት እፈልጋለሁ። አባዬ እባክሽ አምሽቶ ነው የገባው። በቃ ይሄን ሰሞን ምን እንደሆነ አላውቅም፣ እያመሸ ነው እየገባ ያለው። ምን ያድርግ ቤቱ እኮ ሰላም ስላልሆነ ነው። ቆይ እማዬ ምንድን ነው? አባዬ እስካሁን ድረስ አልመጣም እንዴ? ኤቢ ተዘጋጅ፣ አንድ ነገር ልነግርሽ ነው። አይ እማዬ እኔ በቃ ምንም ነገር መስማት አልፈልግም። ምንም ችግር መስማት አልፈልግም እማዬ።
ችግር መሆኑን በምን አወቅሽ? አንቺ በቃ አይምሮሽ ካለ ችግር አያስብም ማለት ነው? እማዬ ጥሩ ነገር ከሰማ በጣም ብዙ ጊዜ ሆኖኛል። በቃ ጥሩ ነገር ቢሆን እማዬ አትንገሪኝ፣ በቃ መስማት አልፈልግም። ወደሽ ነው የምነግርሽ። አባትሽ እየነገረሽ አልሰማ ማለትሽን ምክንያት አድርጎታል። ቆይ አልገባኝም እማዬ፣ ምንድን ነው የምትይው? አባዬ ለፖሊስ ጠቆመ እማዬ? አይደለም። እና እሺ እማዬ ምንድን ነው? ናታን ጀርባዬን እየከበደኝ ነው። በቃ ተነስ እንግባ። ኧረ ዳጣ ትንሽም ቆይ እንጂ አሁን እኮ እነማዬ እራሱ ትተውናል። ትተውናልን? አልተውንም ናታን። ይኸውልህ እጅ ከፍንጅ ስላልያዙ ነው እንጂ እና ደግሞ አባዬን እናንተ እንደዚህ አይነት ሁኔታ ውስጥ እንዳለን ቢያውቅ በጣም ይቆጣል፣ ደስ አይለውም። እሱስ ልክ ነሽ። ደግሞ በጣም ናፍቀሽ። እኔ ትናፍቀኛለህ እኮ። ኧረ ሊሳሳሙ ነው። ኧረ ሰማን እንማ አንቻቸውን ወገብ ዛላቸውን ብዬ ነው የማስቀራቸው። እማዬ ምንድን ነው ንገሪኝ። እሺ አባዬ ምንድን ነው ያደረገው? እማዬ ንገሪኝ በእናትሽ። እስኪ አትጩሂ። አባትሽ እጁን ለፖሊስ ሰጥቷል። ምን? እማዬ ቆይ እንዴት ነው እንደዛ የሚያደርገው አባዬ? እሺ አሁን የት ነው ያለው እማዬ? አባዬ ቆይ ፖሊስ ጣቢያ ነው ያለው? እማዬ ንገሪኝ፣ የት ነው ያለው? አዎ ፖሊስ ጣቢያ ነው። ወይኔ ጉዴ ፈላ እማዬ፣ ወይኔ ጉዴ ፈላ። በቃ አለቀልኝ እማዬ፣ በቃ መታሰሪ እኮ ነው። በቃ እማዬ ፖሊስ እኮ ሁሉንም ነገር ደረሰበት እማዬ። ወይኔ ጉዴ ፈላሽ፣ ምንድን ነው የማደርገው? ወይኔ ጉዴ። በቃ ተቅለብለቢ። አሁን ተዘጋጅና ፖሊስ ጣቢያ መሄድ አለብን። መቼም አባትሽ ታስሮ እዚህ ልደር አትይም። ምን ታፈጫለሽ? ተዘጋጅና ፖሊስ ጣቢያ እንሂድ። አባትሽን ማስፈታት አለብን።